መጽሐፍ ቅዱሳችሁን መዝሙረ ዳዊት ምዕራፍ 51 ላይ አውጡና ከቁጥር 7 ጀምሮ ላንብብ። እኔ አዲሱ መደበኛ ትርጉም ነው እያነበብኩ ያለሁት። እንደዚህ ይላል። በሂሶጵ እርጨኝ እኔም እነጻለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትና ደስታን አሰማኝ፣ ያደቀቅሃቸው አጥንቶቼ ደስ ይበላቸው። ፊትህን ከኃጢአቴ መልስ፣ በደሌንም ሁሉ ደምስስልኝ። አምላኬ ሆይ ንጹሕ ልብ ፍጠርልኝ፣ ቀና የሆነውን መንፈስ በውስጤ አድስ። ከፊትህ አትጣለኝ፣ ቅዱስ መንፈስህንም ከእኔ ላይ አትውሰድብኝ። የምናገርበት ሐሳብ ቅዱስ መንፈስህን ከእኔ ላይ አትውሰድብኝ በሚል ሐሳብ ነው። አቦ ባርኪያችሁ ልጀምር። ምንም ይወሰድባችሁ፣ መንፈስ ቅዱስ ግን አይወሰድብም። ይሄ የተከበረ ጉባኤ ይጮህና መንፈስ ቅዱስ ይበል። ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ዳዊት ወደ ቤርሳቤ ከገባ በኋላ ማለት የኦሪዮን ሚስት የተከበረ ጉባኤ የእግዚአብሔርን ቃል ስለሚያውቅ ነው። የኦሪዮን ሚስት ወስዶ ከሷ ጋር ኃጢአት ከሰራ በኋላ እግዚአብሔር ከገሰጸው በኋላ የጸለየው ከእግዚአብሔር ቁጣ በኋላ ዳዊት የጸለየው ጸሎት ነው እና ደንግጧል። የእግዚአብሔር መንፈስ እንደሚወሰድበት አስቦ አለዛም ነው። እናንተ ሙሉ ክፍሉን አንብቡት። ግን ከፊትህ አትጣለኝ ይላል ዳዊት። አትጣለኝ፣ ቅዱስንም መንፈስን ከኔ ላይ አትውሰድብኝ። መንፈስ ቅዱስ ለዳዊት ከቤተ መንግስት በላይ ነው። አሜን ነው ወይ? ከቤተ መንግስት በላይ ነው። ከዙፋን በላይ ነው። ከሰራዊት በላይ ነው። ከሀብት በላይ ነው። ከወርቅ ከብር በላይ ነው። መንፈስ ቅዱስ ለዳዊት ከሁሉም ነገር በላይ ነው። ኢየሱስ ጌታ። ለዚህም ነው አትውሰድብኝ ያለው። ከፈለክ በሰራው ኃጢአት ምክንያት ቤተ መንግስቱንም ውሰድ፣ ዙፋኑንም ውሰድ፣ አክሊሉንም ውሰድ፣ ሰራዊቱንም ውሰድ፣ ግን ቅዱሱን መንፈስን አትውሰድ። እኔ ያለ ቤተ መንግስት ከእግዚአብሔር መንፈስ ጋር ኖሬ ያውቃለሁ። እረኛ ሆኜ በግ ጠባቂ ሆኜ ቤተ መንግስት ማለት ምን ማለት እንደሆነ ሳላውቅ በእረኝነት ስፍራ ከመንፈስ ቅዱስ ጋር ኖሬያለሁ። ቤተ መንግስት መሆኔ ያለ መንፈስ ቅዱስ መኖር ዋስትና አይሆንልኝም። አትውሰድብኝ የሚባል ጉዳይ በጣም ወሳኝ የሆነ ጉዳይ ነው። በጣም የሚፈለግ ጉዳይ ነው። ምንንገበገብለት ጉዳይ ነው። ከሄደብን ከተለየን ሰማይ የሚደፋብን ጉዳይ ነው። አትውሰድብኝ የሚባል በጣም ጠቃሚ የሆነ ጉዳይ። ግን የአባቴ ብሩካን መንፈስ ቅዱስ ይወሰዳል ወይ ነው? ለምንድን ነው ዳዊት እንደዚህ ያለው? አትውሰድብኝ ማለት ምን ማለት ነው? ሀለወቱን፣ ህልውናውን፣ መገኘቱን፣ ፕሬዘንሱን ማጣት ማለት ትልቅ ኪሳራ። ያ በማለዳ ተነስተሽ ምንም በሌለሽ ሰዓት ላይ በመንፈስ ቅዱስ ፊት ለቅሶ በለቅሶ ሆነሽ ልሳን በልሳን ሆነሽ አፈር ላይ መሬት ላይ ተንከባለሽ የተነሳሽበት ያ ህልውና፣ ያ የእግዚአብሔር መገኘት፣ ያ ፕሬዘንስ፣ እሱን ማጣት ለክርስቲያን ትልቅ ኪሳራ ነው። በአዲስ ኪዳን መንፈስ ቅዱስ ሁሉ ጊዜ በውስጣችን እንዲኖር ተሰጥቶናል። ለዘላለም በውስጣችን እንዲኖር ተሰጥቶናል። ነገር ግን እንደ ሮሜ ምዕራፍ 8 ቁጥር 9 ሐሳብ ነገር ግን መንፈስ ቅዱስ ማሳዘን የሚባል ነገር እንዳለ ይናገራል። ምንድነው የሚለው? የኤፌሶንን መጽሐፍ ምዕራፍ 4 ቁጥር 30 ላይ ይሄንን ማየት ትችላላችሁ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት። መንፈስ ቅዱስ ሲያዝን ህልውናው እንዳይሰማን ይሆናል። ፕሬዘንሱ እንዳይሰማን ይሆናል። መገኘቱ እንዳይሰማን ይሆናል። የመንፈስ ቅዱስ ሙቀት፣ የመንፈስ ቅዱስ ድምጽ፣ የመንፈስ ቅዱስ ህልውና ከህይወታችን ላይ ማጣት የሚባል ነገር አለ። እኔ ልባርካችሁ የአባቴ ብሩካን፣ ምንም ነገር ከህይወታችሁ ይጥፋ፣ ምንም ነገር እጡ፣ ህልውናውን ግን አትጡ። ይበልጥብኛል የሚል ጮሆ አሜን ይበላይ።
የመንፈስ ቅዱስ ህልውና አትሄድብኝ የሚባል አንድ ነገር ቢኖረን መንፈስ ቅዱስ ነው። አይወሰድብኝ የምንለው አንድ ጉዳይ የምንንገበገብለት ጉዳይ ጧትና ማታ ልንጠነቀቅለት የሚገባ ጉዳይ ብለን ሙጥኝ ልንለው የሚገባ ጉዳይ አንድ ነው። እሱም የመንፈስ ቅዱስ ህልውና መገኘቱ፣ ፕሬዘንሱ፣ አብሮነቱ። አቦ ልባርካችሁ፣ ቤታችሁን ጭር ያደረገ መንፈስ ይመታ። እንደ አንደኛ ተሰሎንቄም ምዕራፍ 5 ቁጥር 19 መንፈስ ቅዱስን ማዳፈን የሚባል ነገር እንዳለ ጳውሎስ ይናገራል። የመንፈስን እሳት አታዳፍኑ። አንዳንድ ሰው መንፈስ ቅዱስ በህይወቱ ተዳፍኖ የመንፈስ ቅዱስ ህልውና ፕሬዘንስ ሳይሰማው ወጥቶ ሲገባ ምንም አይመስለው። መጸለይ ሲያቅተው፣ ማገልገል ሲያቅተው፣ ድምጽ መስማት ሲያቅተው፣ ያ ውስጡ ይንቀለቀል የነበረው እግዚአብሔር መንፈስ ሲጠፋ ምንም አይመስለው። ይልበስ፣ ይብላ፣ ይጠጣ፣ ይንዳ፣ ቤት ይስራ፣ በቃ ምንም የማይመስለው ሰው አለ። ህልውናው የምናጣበት ህልውናው እንዳይሰማን የሚሆንባቸው ሁኔታዎች አሉ። በምን እንደ እግዚአብሔር ቃል መኖር ሲያቅተን፣ በኃጢአት ልምምዶች ውስጥ ስንገኝ፣ መጸለይ ሲያቅተን፣ መጸለይ ስናቆም፣ የእግዚአብሔርን ቃል ማጥናት ወደ እግዚአብሔር ቃል ውስጥ መግባት ሲያቅተን፣ ስናቆም፣ ለመንፈሳዊ ነገር ቢዚ ስንሆን፣ ጥቃቅን ኃጢአቶችን ስናስተናግድ፣ ትልልቅ ኃጢአቶችን ስናስተናግድ፣ ይሄ የእግዚአብሔር ህልውና፣ ይሄ የእግዚአብሔር መገኘት፣ ይሄ የእግዚአብሔር አብሮት፣ ይሄ ፕሬዘንሱ ከኛ ህይወት ላይ ቀስ እያለ ሳናውቅ ይጠፋል ማለት ነው። ይዳፈናል። ይጠብቀን አምላክ እግዚአብሔር። መንፈስ ቅዱስ ከኛ ህይወት ላይ ከመዳፈን ህልውናውን ከማጣት ህይወት እግዚአብሔር በጌታ በኢየሱስ ስም ያድነን። አንድ ጊዜ እጆቻችሁን ዘርጉ። እንደ እግዚአብሔር ሰው ጸልይላችኋል። በጌታ በኢየሱስ ስም መንፈስ ቅዱስ በተለያየ ሁኔታ ከናንተ ህይወት ህልውናው በጠፋበት በኃጢአት ልምምድ ይሁን በምታውቁትም በማታውቁትም ጉዳይ ህልውናው መገኘቱ ሴንስ ማድረግ ባቃታችሁ ነገር በጌታ በኢየሱስ ስም ዛሬ በዚህ ጉባኤ ላይ የክርስቶስ ደም ይረጭ። ኃጢአትን የሚያስወግድ በደልን የሚያነሳ በኔና በሴቶች ልጆች በኔና በወንዶች ልጆች ላይ ትኩስ የሆነው የክርስቶስ ደም በኢየሱስ ስም አሁን የፈሰሰ ይሆን። በኢየሱስ ስም የተረጨ ይሆን። በዚህ ጉባኤ ላይ የኃጢአት ስርየት በኢየሱስ ስም አውጃለሁ። ይህንን ጸሎት ያለ ምክንያት አይደለም ጸልየው። ዘርጉ እጆቻችሁን። ያ የጠዋቱ የመንፈስ ቅዱስ ህልውና በኢየሱስ ስም ወደ አንቺ ይመለሳል። በኢየሱስ ስም ወደ አንተ ይመለሳል። ያ ሞገስ የሆነሽ ያ ደምግባት የሆነሽ እንጀራ በልተ ህልውናውን ስታጣ በህልውናው ስትንበሸበሽ የነበረው ስትጥለቀለቂ የነበረው ያ ደመና ካንቺ ላይ ጠፍቶ ዝም ብለሽ ወጥተሽ መግባት ይሆንልሻል። ያንቺ ህይወት ያለ መንፈስ ቅዱስ ውበት አለው። ያንተ ማንነት ያንተ ቤት ያለ መንፈስ ቅዱስ ይደምቃል? አይደምቅም። ትንሽዬ ስልጣን ትንሽዬ ነገር የመንፈስ ቅዱስን ህልውና ከኛ ላይ ወስዶ በሰላም ተኝተን እናድራለን። ዛሬ በጌታ በኢየሱስ ስም ወደዚህ ጉባኤ ህልውናው ይመለስ። ወደ ቤታችሁ መገኘቱ ይመለስ። አንድ ሰው ይጩህና ይመለስ ይበል። ይመለስ። ለእግዚአብሔር የማይመች ለቃሉ የማይመች ህይወት ስንኖር መንፈስ ቅዱስ ህልውናው ከኛ ሊወሰድ ይችላል። ለምንድነው ዳዊት ይሄንን ጸሎት የጸለየው? እሱ ነገር ነው በጣም የሚገርመኝ። አንዱና የመጀመሪያው ከጎረቤቱ ተምሮ ነው። ከሳኦል መንፈስ ቅዱስ ሲወሰድ ሳኦል ምን እንደመሰለ ዳዊት ያውቃል። አጠገቡ በገና እየደረደረ ሰው ለካ ያለ ቤተ መንግስት በቤተ መንግስት ያለ መንፈስ ቅዱስ ምን እንደሚመስል ዳዊት በደንብ አውቋል። ሰራዊት እያለው ዙፋን ላይ ተቀምጦ ምንም ያክል አክሊል ደፍቶ አይደል? መጽሐፍ ቅዱስ እንደዛ አይደል የሚለው? የእግዚአብሔር መንፈስ ከሳኦል ራቀ። ይሄ ኪሳራ አይደለም?
አው ምንም ይራቅ ካጠገባችሁ መንፈሱ ብቻ ይራቅ። መንፈሱ አይራቅ። ከዙፋኑ ላይ ያነሳ ያፈርጠዋል ሳኦልን። ዋስትና ሊሆነው አልቻለም ዙፋኑ። የአገር ሴኩሪቲ ያለው የአገር ሰራዊት አለው። እንደ ምናምን አድርጎ መሬት ላይ አውርዶ ጥሎ አረፋ ባረፋ ያደርገዋል። አዙሪት እንደያዘው ሰው መሬት ላይ ያንፈራግጠዋል። ተራሰው አረገው። መንፈስ ቅዱስ ከሱ ራቀ። ሰይጣን ገባበት ይላል። ግን ይሄ ጀግና ሰው ከመንፈስ ቅዱስ ጋር እያለ ምን አይነት ሰው ነበረ ታውቁታላችሁ? ማታውቁትን ነገር አይደለም የምናገረው። ለምሳሌ አንደኛ ሳሙኤል ምዕራፍ 10 ላይ ከቁጥር 10 ጀምሮ ሄዳችሁ ስታነቡ ወደዚያም ኮረብታ በደረሰ ጊዜ እነሆ የነቢያት ጉባኤ ያገኙት። ተቀብጦ ሲመለስ ማለት መንፈስ ቅዱስ በሱ ላይ በወረደ አገኙት። የእግዚአብሔርን መንፈስ በኃይል ወረደበት። ሳኦል እኮ ነው። ሌላ ክፍል ላይ ደግሞ የእግዚአብሔር መንፈስ ከሱ ራቀ ይላል። እዚህኛው ላይ ደግሞ በኃይል ወረደበት። በመካከላቸውም ትንቢት ተናገረ። ትንቢት ያናገረው የነበረ መንፈስ። ሂዱ ቁጥር 11 ላይ ደግሞ ሄዳችሁ ስታነቡ ቀድሞም የሚያውቁት ሁሉ ከነቢያት ጋር ትንቢት ሲናገር ባዩት ጊዜ ሕዝቡ እርስ በርሳቸው የቂስን ልጅ ያገኘው ምንድነው? በእውኑ ሳኦል ከነቢያት ወገን ነውን? ተባባሉ ይላል። ምን አገኘው? ምናውቀው ሰው አይደለም ወይ? አሁን እንዲህ የተለየ እንዲሆን ያደረገው ነገር ምንድነው? ትንቢት ያናገረው ነገር ምንድነው ሲባል መጽሐፉ ራሱ ይገልጠዋል። የእግዚአብሔር መንፈስ በኃይል ወረደ። ትንቢት ከመናገር አረፋ እያደፈቁ ወደ መውደቅ ደረጃ ነው ሳኦል የወረደ። አገር እስራኤል ይነጋገርበት የነበረ ምን አገኘው የቂስን ልጅ? ይሄንን ክብር ከየት አመጣ እንዲባል እንዲነጋገሩበት ያደረገ ያ የእግዚአብሔር መንፈስ ከውስጡ ወጣ። ተለየው የእግዚአብሔር መንፈስ። ተራ ሰው ሆነ። ዳዊት ይሄንን ጠንቅቆ ያውቃል። በደንብ ነው የሚያውቀው። ስለዚህ ዋስትና አይደለም ዙፋን፣ ዋስትና አይደለም ስልጣን። መንፈስ ቅዱስ ላይ የሚቀይራችሁ ስልጣን አይሁንላችሁ። በቃ ይሄ ደስ የሚለው በዳዊት ሕይወት ላይ ታቦቱ ሲመጣ ራቁቱን ሆኖ እየዘለለ እታች ካሉ ሰዎች ጋር ከቤተ መንግስት ወርዶ ሚስቱ እንኳን አስተያየት ስትሰጥ ትዝ አይላችሁ? ልቀየርበት እንዴ ነው ያላት እኮ። ከበግረኝነት ያወጣኝ የአባትሽን ዙፋን ቀምቶ የሰጠኝን ልቀየርበት። ስልጣን ለኔ ከመንፈስ ቅዱስ አይበልጥም። ይገርምሻል አላት። ይሄ ነው የደነቀሽ? ከሆንኩት በላይ ይሆንለታል። ገና አስረከረካለሁ። የተከበረ ጉባኤ እጆቹን ከፍ ያርግና ቅዱሱን መንፈስን ከኔ ላይ አትውሰድብኝ ይላል። አትውሰድብኝ። ሌላ ነገር ተወስዶ መኖር እንችላለን። ምንም ነገር ተወስዶ መቀጠል እንችላለን። ምንም ነገር አተን መኖር እንችላለን። መንፈስን ግን አተን መኖር አንችልም። አልችልም የሚል ሰው ጮሆ አሜን ይበለኝ። ያ በማለዳ መዝሙር ይሰጥሽ የነበረ አንጀትሽ ተጣብቆ ያለ ትንቢት ይሰጥሽ የነበረ ምትቀይሪው ጨርቅ ሳይኖርሽ ቃል ይሰጥሽ የነበረ ያ ያጽናናሽ የነበረ መንፈስ ቅዱስ ዘንድሮም ካንቺ ጋር ይቀጥላል። ይቀጥልልኝ የሚል ጮሆ አሜን ይበለኝ። ጥሩት እስቲ ድምጻችሁን ከፍ አድርጉና መንፈስ ቅዱስ በሉ። አስባችሁታል? ሲያንፈራግጠው መሬት ላይ አንስቶ ሲጥለው ሳኦልን ዳዊት ቁጭ ብሎ ስላየ ጥበበኛ ሰው አስተዋይ ሰው ከጎረቤቱ ነው የሚማረው፣ ከሌላው ውድቀት ነው የሚማረው። ዳዊት ከሳኦል ስተት ነው የተማረው። ወድቃችሁ ከምትማሩ ከወደቁ ሰዎች የምትማሩ ያርጋችሁ። አታችሁ ከምትማሩ ካጡ ሰዎች የምትማሩ ያርጋችሁ። አቦ የቤታችሁ የጓዳችሁ ድምቀት ይመለስላችሁ። ያለ መንፈስ ቅዱስ ምን እንደምንመስል አይናችሁን ጨፍናችሁ አስባችሁ ታውቃላችሁ? እኔ ምን መስላለሁ?
ያለ መንፈስ ቅዱስ ምንድነው የምመስለው? ህልውናው በኔ ላይ ባይሆን መንፈሱ በኔ ላይ ባይሆን የአምላክ መንፈስ ከኔ ጋር ባይሆን በኔ ውስጥ ባይሆን ምን መስል ነበር? ሰው ቀና ብሎ የማያየን፣ ሰው ጆሮ ሰጥቶ የማይሰማን፣ እጁን ዘርግቶ ሰላም የማይለን፣ እዚህ ግቡ የማንባል ተራ ሰዎች ነበር። ታሪካችንን የቀየረ የአምላክ መንፈስ ዘምረን እንድንሰማ ያደረገን፣ ሰብከን ሰው ጆሮ እንዲሰጠን ያደረገ የአምላክ መንፈስ። ተራ ሰው ነሽ አንቺ ያለ እግዚአብሔር መንፈስ፣ ተራ ሰው ነህ ያለ እግዚአብሔር መንፈስ። እኛ ያለ መንፈስ ቅዱስ ምንም ማድረግ የማንችል፣ ምንም መሆን የማንችል ሰዎች ነን። ሞገሳችን መንፈስ ቅዱስ ነው። ድምቀታችን መንፈስ ቅዱስ ነው። ጌታ ምስክሬ መንፈስ ቅዱስ ነው። ማንም ባልነበረን ጊዜ አጠገባችን ሆኖ ያጽናናን፣ ሕይወት እኛ ቤት እንዲቀጥል ያደረገ የአምላክ መንፈስ ነው። እንዴት ይዘነጋል የአምላክ መንፈስ እኛ ቤት? እሱ መንፈስ ቅዱስ እንዴት ይዘነጋል? እንዴት ይረሳል እኛ ቤት? የማይረሳ ታሪክ አለው መንፈስ ቅዱስ እኛ ቤት። የሌሊት መዝሙራችን ነው፣ ጓደኛችን ነው፣ አማካሪያችን ነው። ጠረናችን የተቀየረው በመንፈስ ቅዱስ ነው። ከጉድጓድ ከቆሻሻ የወጣ ነው መንፈስ ቅዱስ ወደ ሕይወታችን መጥቶ ነው። አትውሰድብኝ ምንለው ጉዳይ ቢኖረን አንድ ነው፣ እሱ መንፈስ ቅዱስ። ያለ ምንም መኖር እንችላለን። ያለ ስልጣን መኖር እንችላለን። ያለ ሀብት መኖር እንችላለን። ያለ ቤት መኖር እንችላለን። ያለ መኪና መኖር እንችላለን። ያለ መንፈስ ቅዱስ እንዴት ይኖራል? እንዴት ይኖራል? ጌታ ኢየሱስ እንደዛ አይደል ያለው? አብ የሰጠውን የተስፋ ቃል ጠብቁ። ምንድነው አብ የሰጠው የተስፋ ቃል? እኔ አንድ የተስፋ ቃል ነው ማውቀው። በቃ ይመጣል የተባለው ወደ ሕይወታችን የመጣ አንድ የተስፋ ቃል መንፈስ ቅዱስ ነው። እና ከኢየሩሳሌም አትውጡ አላችሁ፣ ጠብቁ እሱን። እና መንፈስ ቅዱስን ትጠመቃላችሁ አላችሁ፣ ትሞላላችሁ። ከዛም በኋላ ነው ፈሪ የነበሩ ሰዎች ደፋር የሆኑት፣ የማይችሉ ሰዎች የሚችሉ የሆኑት። እነ ጴጥሮስ ምድርን እንዲህ የገለባበጡ የሆኑት መንፈስ ቅዱስ በእነርሱ ላይ መጥቶ ነው። ኖሮ ሞተ ከሚለው ታሪክ አምላክ እግዚአብሔር አውጥቶ ተራሞት ከመሞት መንፈስ ቅዱስ ባንተ ላይ መጥቶ ሲጮሁና አሜን በሉ ባካችሁ። ስንት እብድ ከተማችን ውስጥ እየሞላ፣ ስንት እጆ የታሰረ፣ ስንት ሺሻ ቤትና አሽሽ ቤቶች ከተማችን ላይ እንደ አሸን እየፈሉ እኛ ወተን እየገባን፣ ዝሙት ቤቶች እየተፈለፈሉ እኛ ሰላም ነው መተን እሁድ አምልከን ከሄድን ለኛ ሰላም ነው። ሰው እንደ አሸን እየረገፈ እኛ ወተን እየገባን አዝናለሁ። በራሴም አዝናለሁ፣ በእግዚአብሔርም ሕዝብ አዝናለሁ። አቦ ይምጣ ይሄ ክብር ይምጣ ሐዋሳ ላይ እንደገና ይምጣ። የእንደገና አምላክ ወደ ምድራችን ክብሩን ይልቀቅ፣ መንፈሱን ያምጣ። እኔ ያለው የሚል ጀግና እንዲነሳ፣ መንፈስ ያለበት ህልውናው ያለበት የሚወራረድ ምድርን እንዲገለባበጡ ያደረገው እነ ጴጥሮስ ዕውቀታቸው አይደለም፣ ልምዳቸው አይደለም፣ ትምህርታቸው አይደለም፣ ሀብታቸው አይደለም፣ ስልጣናቸው አይደለም፣ ተራ ሰዎች ናቸው። አሳ አጥማጆች የነበሩ፣ ቀረጥ የሚቀርጡ የነበሩ ምናምን ከየሰፈሩ የተሰበሰቡ ሰዎች ናቸው። ሰፈርተኛ የሆኑ ሰዎች ናቸው። ዕውቅና ያላቸው ሰዎች አይደሉም። እንደዚህ አይነት ሰዎችን ሰበሰበና መንፈስ ቅዱስን እነሱ ላይ ያፈሰሰ። አንተ ምድርን ገለባበጧት በጌታ በኢየሱስ ስም። መንግስትን ሾክ አደረጉ በጌታ በኢየሱስ ስም። አቦ እዚህ ቤት ትውልድ ይነሳ፣ አይኑ የተከፈተ መንፈስ ቅዱስን የሚያስተናግድ የተጠማ ራብ ወላዲጋባ የጌታ መንፈስ እንደዚህ ያለኝ፣ ስለ ጥቂት ልጆቼ ሴቶችና ወንዶች ልጆቼ ጸሎት ስል መንፈሴን በዚህ ቤት ላይ አፈሳለሁ አለ። ጸሎታችሁን ሰምቻለሁ። የእንደገና አምላክ ነኝ። በዚህ ቤት ላይ እንደገና እገለጣለሁ አለ። ዘራቸው አይደለም፣ ዕውቀታቸው አይደለም፣ እንደዛ
ምድርን የነቀነቁት። የሄዱበት ቦታ ሁሉ አስፈሪ ሆነው ኮቴያቸው የሚያስፈራ ንግግራቸው የሚያስፈራ ሆነው ምድሪቷ ላይ የተገለጡት የተማሩት ትምህርት አይደለም፣ የጫኑት እንትን አይደለም፣ መንፈስ ቅዱስ ነው። መንፈስ ቅዱስ ነው። ሶምሶንን ታስታውሳላችሁ አይደል? የእግዚአብሔር መንፈስ ወረደበት የሚለው ነገር በጣም ደስ ይለኝ። ወረደበት እንደዚህ ይላል፣ ወደ ሌሂ በመጣ ጊዜ ፍልስጤማውያን እልል እያሉ ተገናኙት ይላል። ጠላታችን እጃችን ላይ ገባ ብሎ ገና እልልታቸውን ሳይጨርሱ አገኘ ነው ብሎ ገና እልልታቸውን ሳይጨርሱ የእግዚአብሔር መንፈስ በኃይል ወረደበት። ክንዱም የታሰረበት ገመድ በእሳት እንደተበላ የተልባ እግር ፈትል ሆነ፣ ማሰሪያዎቹም ከእጁ ላይ ወደቁ። አቦል ባርካችሁ ጠላት ሰፈር አገኘናት አገኘነው ብሎ እልልታ ሳይጨርሱ የአምላክ መንፈስ እናንተ ላይ ይውረድ። ጠላት ባንቺ መውደቅ፣ ባንቺ ባዶ መሆን፣ ባንተ ቀፎ መሆን እልልታ ጀምሮ እልልታውን ሳይጨርስ የእንደገና አምላክ በክብር ይምጣላችሁ። ማን ነው ይሁንልኝ የሚል ሰው ጮሆ አሜን የሚለኝ? አንዳንዶቻችን በእኛ ጉዳይ በጠላት ሰፈር እልል እየተባለ ነው። ጣል ነው፣ ወደቀ፣ አለቀላት፣ ከዚህም በኋላ ሰው አትሆንም፣ እጃችን ገባች፣ እጃችን ገባ፣ የቀድሞ ጠላታችን አገኘናት፣ እንዳደረገችብን እናደርግባታለን ብሎ ሲጠብቁ አለ የጌታ መንፈስ። ጠላት ሰፈር እልል እየተባለ እጃቸው ሳትገቢ በእጃቸውና ባንቺ መካከል አምላክ ጣልቃ ይገባል። ይሁን ቃል ካንተ ሰው ጩህና አሜን በለኝ። ገና እልልታቸውን እንኳን አጣጥመው ሳይጨርሱ ደስታቸውን አጣጥመው ሳይጨርሱ የሰማይ አምላክ እግዚአብሔር ዛሬ መንፈሱን ባንቺ ላይ ያመጣል። ወረደበት ይላል። ከግንዱ ላይ ገመድ ተበጣጠሰ፣ እጁ ተፈታ ይላል። ዞር ሲል አዲስ ያያ መንጋጋ አገኘ። ወረደበታ። ያያው መንጋጋ አነሳና 1000 ሰው ወዲ እንደ ከረምቡላ ድንጋይ ያጋጨ 1000 ሰው ክምር በክምር አረገ። አይ መንፈስ ይመጣብን በጠላት ሰፈር ነውጥ የምታመጣው። ያውን ዘመን ጴንጤ እኮ ሰፈራችን ጠንቋይ ገባ ብሎ ሰፈር የሚቀይር እኮ ነው። በጌታ በኢየሱስ እዛ ሰፈር ቃልቻ አለ ብሎ እኮ ማያልፍ ሰው በጌታ በኢየሱስ ስም አጠገባችሁ ያለውን ሰው አንተ ጋር ያለው እነሱ ጋር ካለው ይበልጣል በለው። በጌታ በኢየሱስ ክርስቶስ ስም ዛሬ ማታ ጸልያለሁ፣ ኃይላችሁ ይታደስ። መንፈስ ቅዱስ በኃይል እናንተ ላይ ይምጣ። ማን ነው ይሁንልኝ የሚል በደም ጮሆ አሜን የሚለኝ? በጌታ ጮሁና መንፈስ ቅዱስ በሉ። አትወሰድብኝ፣ አይወሰድብኝ ከሚል ዛሬም ያስፈልገናል መንፈስ ቅዱስ። ዛሬም ሕያው ነው፣ ይሰራል የአምላክ መንፈስ። አንዳንድ ነገር ይቆጨን እንጂ ታክሲ ውስጥ ባጃጅ ላይ ወይንም ያኛውም ታክሲ ይሁን ሚኒባሱ አጠገብሽ ቃልቻ ቁጭ ብሎ ወራጅ ብሎ እስከሚወርድ ወይንም አንቺ ወራጅ ብለሽ እስከምትወርጂ ድረስ ይሄ ነገር ፌር ነው መሆን አለበት? በጌታ በኢየሱስ ስም የሆነ ነገር ይፈጠር እንጂ በጌታ በኢየሱስ ስም የሆነ ነገር ይሁን እንጂ አቦ በናዝሬቱ ጌታ በኢየሱስ ስም አምላክ እግዚአብሔር አነጋጋሪ ነገር በሕይወታችሁ ላይ ያደርጋል። ያም የሆነው ስትሞላ ነው፣ እሳት ስትለብስ ነው፣ ስትቀጣጠል ነው፣ ህልውናው ባንተ ላይ ሲመጣ ነው። ዛሬም ያስፈልገናል። ለምንድነው ወተን ምን ገባው? ለምንድነው ተኝተን ብቻ ምን እንነሳው? አንዳንዶቻችሁ ይሄ አሁን ያላችሁበት አኗኗር ትክክል አይደለም። አግባብነት ያለው አኗኗር አይደለም። መቀየር አለበት። በእውነት ልክ አይደለም። የበፊቱን ህይወታችሁን ቼክ አድርጉት። ያ የልጅነታችሁ
ያ የጧቱ የማለዳው ያንን መቀጣጠል ያንን ብዙዎችን ወደ ጌታ አስስቡበት የነበረው ያንን የገባችሁበት ቦታ ላይ ሁሉ ፈውስ ሲሆን የነበረው አጋንንት ያየ ገና እናንተ አካባቢ ሲደርስ ጠብ የሚልበትን ያንን የልጅነት ህይወታችሁን የልጅነት ልምምዳችሁን አስቡት። ዋይ ለምንድነው ያ ነገር ሲቀየር ተስማምተህ የምትኖረው? ለምንድነው ተስማምተሽ የምትኖረው? እሱን ነገር እንድናስብበት ፈልጋለሁ። ዛሬም ታስፈልገናል እንድንለው ፈልጋለሁ። ዛሬም በአገልግሎታችን ላይ በህይወታችን ላይ በኑሯችን ላይ መንፈስ ቅዱስ መምጣት አለ። እንዴት ነው ፕሮግራም መርተህ ብቻ ከዚህ መድረክ ላይ የምትወርደው? ዘምረሽ ብቻ የምትወርጂው? ስርዓት ፈጽመን መርሃ ግብር ፈጽመን የምንወርድበት ምክንያት ምንድነው? ዛሬም ይሰራል። ጩሁና አሜን በሉኝ። ዛሬም ይሰራል። ይሰራል። በቃ ተረኛ አገልጋይ ተብለን ተራችንን ጨርሰን ያችን 30 ደቂቃ 20 ደቂቃ መውረድ አልሰለቻችሁም? ያባቴ ብሩካን ኖርማል ስብሰባ ተሰብስበን ስንበተን አጋንንት ያለባቸው ሰዎች እስከ አባታችን ወይ ጸሎት ከኛ ጋር ቆይተው ከኛ ጋር በሰላም ሄዱ ተብለው ወጥተው ሲሄዱ አያም ሰዎች ከነጥያቄያቸው ከነንቆቅልሻቸው ከነበሽታቸው ጎብጠው መተው አይታችኋል። እዛ ቤተ መቅደስ እኮ 18 ዓመት ሙሉ ሴትየዋ ጎብጣ መታ ጸልያለች፣ ትመለሳለች። ካህናቶቹ አሉ፣ ዲያቆናቶቹ አሉ፣ ቅዳሴው ይቀደሳል፣ ስርዓቱ ይካሄዳል። በዛ ምኩራብ ሁሉ ነገር አለ። ግን ሴትየዋ እንደጎበጠች እንደተመለሰች አንድ ቀን መጣ በመንፈስ የተሞላው አያት። አንቺ ሴት አለ ከዚህ ጉብጠትሽ ተፈውሰሻል አለ። አንተ ቃቃቃቃ ያለ ወገቧ ቀጣለ ባለ አቦ ትውልድ ይነሳ፣ ኃያላን በኢየሱስ ስም ይነሱ። እሱ የቤታችን ድምቀት ነው። እሱ የአደባባያችን ሞገስ ነው። መንፈስ ቅዱስ እኛ ቤት መወራት አለበት። ዋነኛ ነገራችን መሆን አለበት። አንደኛ ነገራችን መሆን አለበት። እህልና ውሃ እንጸልይም፣ ቁሳቁስና ማቴሪያል እንጸልይም፣ መንፈሱን እንጸልያለን። መንፈሱ ሲመጣ ሁሉ ነገር ከመንፈሱ ጋር ይመጣል። አሁን የትኩረት አቅጣጫችን ሌላ ነገር ሆኗል። መሻታችን ሌላ ነገር ሆኗል። ከበላን ምን አገባን? ከጠጣን ምን አገባን? ወተን ከገባን ምን አገባን? የተወሰነች ደሞዝ ካገኘን ምን አገባን? ያለ መንፈስ ቅዱስ የሆነ ደሞዝ፣ ያለ መንፈስ ቅዱስ የሆነ ስልጣን፣ ያለ መንፈስ ቅዱስ የሆነ ማቴሪያል፣ ያለ መንፈስ ቅዱስ የሆነ ክብር ምንድነው የሚያደርግልን? ምንድነው የሚጠቅመን? ምንድነው የሚረባን? አስፈላጊ ከሆነ ሀብቱ ቀርቶ መንፈሱ ይምጣ። አስፈላጊ ከሆነ ሁሉ ነገር ቀርቶ ህልውናው በእኛ ላይ ይምጣ። መገኘቱ ብቻ ያጥለቅልቀን። ታሪካችን የተቀየረው በመንፈሱ ነው። ሰው የሆነው በመንፈሱ ነው። መንፈስ ቅዱስ ወደኛ ከመጣ በኋላ ነው ብዙ ነገራችን የተቀየረው። ምን ፈልገውን ሰጥቶ ራሱን አይንሳን። አሜን አትሉ? ምን ፈልገውን ሰጥቶ ህልውናውን አይከልክለን። የሰጠን ነገር ደግሞ መንፈሱን አይውሰድብን፣ አይተካብን። መንፈስ ቅዱስ በእኛ ህይወት ላይ የመጀመሪያና ዋነኛ ይሆንልን። ቅዱስ መንፈስን ከኛ ላይ አትውሰድብን።